ንገሩኝ። እድሜ ቆጠራ ላይ ነን። ቁጠሩ። ችግር የዛሬ 19 ስንት ነው? 80 ላይ አይደለም። ከዛ ዙር በምን ምን አይነት ዙር አባቴ የጌታ አሁን 48 ነሽ። 58 ነኝ ማለት ነው። ዛሬ አዲስ ወሬ ወይ እሺ ታላኩልኝ። ምን ተፈጥሮ ነው? ቤተሰብ እድሜሽ ስንት ነው? እድሜሽ ስንት ነው? ቁጠሪዋ መሪ የዛሬ 1980 ላይ ኢትዮ አይደል ላይ ከቀረብኩኝ እስኪ አስቢ። በቀላሉ 58 ምናምን ሊሆን ይችላል። መሪ ምን ተፈጥሮ ነው ጋይስ? ትክክል እንደተለያዩ አድር ምንድን ነው ነገሩ? አንተ አለ ጋይስ ሽሮ የምትወዱ ናቸው። አንድ አይነት ወሬ የምትወዱት ጋይስ ያሰለቻችሁ እንዲህ ወሬ ምንድን ነው? ምን ተፈጥሮ ነው? ምን ተፈጥሮ ነው? ኬኳ እንዳትነሽ። ቁጭ ወይ አርፈሽ ቁጭ። ኖ ቂቤ ነው የምቀባሽ፣ ቂቤ ነው የምቀባሽ። መጥቼ እኮ ቁጭ ወይ አርፈሽ። ኬኳ በጣም ነው የምትጠላው ጋይስ። አትታይም። ወደዚህ ከመጥሽ ነው የምትታየው። ማሪ ቂቤ ነው የምቀባሽ። ኬኳ ቂቤውን አምጥቼ ቀባሻለሁ። ኬኳ ቂቤ አትወድም ጋይስ። በጣም ነው የምትጠላው። እስኪ ንገሩኝ ቤተሰብ፣ ንገሩኝ። አልገባኝም። ንገሩኝ ፈጣሪው። ለምን አትነግሩኝ? ምን ተፈጥሮ ነው? እስኪ ቪዲዮ ሊያየ ይህንን ቪዲዮ ሊያሾ በልጅነቷ ቀይ ሆነ። ምንድን ነው የምትልኩት? እስኪ ና ዜማ ላይ ሚዲያ ላይ የምታዩትና ኢንፐርሰን የምታዩት በጣም ይለያል። በእውነት ኢንፐርሰን ሁለቱም ጎርጂየስ ናቸው። በጣም ሰማን ወዳጅ መስሎ ጥላት ማለት አንተ ነህ። አዶናይና ዜማ እንዲጣበሱ ያደረገው አንተ ነህ። እስቲ ስሙት ጋይስ፣ የሚለውን ስሙት። ሊያ እውነቷን ነው። ስሙት። አንተ እንደ ትንሽ ደግሞ በእናትህ ገስ ገብተህ ታብራራልናል። ለኛ አይወዳትም። እኛ እኮ ጃኒን በጣም ነው የምንወዳት። አንተ የሚመጥን ቦታ ነው። አሁን ገስ እንደዚህ አይነት ቦታ አዶናይ በሚሰደብበት፣ ጃኒ በሚሰደብበት የአዶናይ ጓደኛ አምላኪ ኑሮ ያሳስበኝ፣ የእናንተ ነገር ያሳስበኝ ጋይስ። ሌላ ወሬ ምን ተፈጥሮ ነው? ቤተሰብ ምንድን ነው የምትልኩት? የሀገር ሰው የላከው ምንድን ነው ጋይስ? እኔ ምን ኑሮ ኖርኩት ታዲያ እነዚህ ሰዎች ምክንያት? ወፈሻው ማሪ ሰሞኑን እየወሰድኩ በሚል ነበር የሰራው። ቬሮኒካ አያብ ቦታን ስቸዋለሁ ቆይቻለሁ ለመመስከርም፣ ግን ያው በቪዲዮ እና እነነኝ መዳል ይህንን ወደ አሜሪካ ያለኝ እኔ ደም ዛሬ ላወራ አልነበረም። እነሱ አይዶን ነው እንግዲህ በውስጥ ምን አይነት ላይፍ እንዳላችሁ ባላቅም፣ በምናየው ነገር ግን በጣም የሚወዳትና ሴት አክባሪ የሆነ ልጅ ነው። ስለዛም ነበር እኔ በጣም የምወዳቸው ማለት ነው። እሱን ማየት እኔ አይዊሽ እንደዚህ አይነት ቢሆን ባሌ፣ እንደዚህ አይነት ቢሆን ፍቅረኛ ምናምን እስከምል ድረስ ማለት ነው። በጣም የሚያስቀና ፍቅር ነበራቸው እና ትልቋ ጅል እቺ ጸጉሯ እንደዚህ የምታደርገው እኮ በጣም ጅል እኮ ናት ጋይስ። ጅል እኮ ናት። ጌታ ይመስላችኋል? የእናንተን የምትደግፏትን ወዳ ምናምን ፍምስና ጠምቷት እኮ ነው። ይሄ አባ ጨጓሬው እቺ ጸጉሯ እንደዚህ የምታደርገው በእነሱ ለመፈብስ ለምታወቅ ሰው እንዲያታቴሽ እንዲሰጣት ምናምን እኮ ነው። እናንተ እኮ ስላልገባችሁ ነው። ጌታ እስከ ዛሬ ሚዲያ ላይ ያለች ማንም አያውቃትም ነበር። አሁን በእናንተ ምክንያት ወይኔ የእንትናዬ እናት እያላችሁ አፈመሳችኋት ስታስቡት። ምክንያቱም በቀነኒ ጉዳይ ብላ አልፈመሰችም ነበረ። ከዛም አሁን ጃኒን ደግሞ ተተካች። እንዳትበሏት፣ ልጅቷ እንዳትበሏት። የምሬ ነው። ፊትሻ በራ ዛሬ ፍቅር ማተው ስጅበት ነው።
ይቺ 7 ደረጃ ፊት ባይዛዊ ሁለቱ አሜሪካ የሚኖሩት ሁለቱ ሴቶች አልገባችሁም። እናንተ ሲገባችሁ ይገባችሁ። ያው አንድ ቀን ስለምታመሰግኑ ኦኬ። ሰዎች ያልፈመሱ ሰዎች ለመፈመስ ሚዲያ ላይ ባሉ ሰዎች ታከው የሚመጡት እንጂ እውነተኛ ሰው ሆኖ አይደለም። ገብቷቸው እውነተኛ ሰው ሀሳቡን ለመግለጽ አንድ አይነት ሀሳብ ይዞ አይመጣም። እየተቀያየረ ነው እንትን የሚለው። አሳዘንችን ጋይስ። ግን ስርጭት ነው ያለኝ። በነገራችን ላይ ይሄ ወሬ ሚዲያ ላይ ስርጭት ነው ያለኝ። እኔ አቅለሸለሸኝ። እናቴ ትሙት ሽሮ ወጥ እንደ መብላት ነው የቆጠርኩት። ለእናንተ በእርግጥ ለወዳጆቹ ልክ ናችሁ፣ ሊደብራችሁ ይችላል። እኔ ግን አስጠላኝ። እኔ አንድ ነገር ላይ ማለት ነው ስርጭት ማለት ዝዝዝ ማለት ይደብረኛል። የማይሰለችኝ ከሰርጀሪ ጋር ስነጋገር ብቻ ነው። ሰርጀሪ ሳልናደዳት ብቻ ነው ደስ የሚለኝ ጋይስ። ሁሉም አቴንሽን ነው የሚፈልገው። አልገባችሁም እኮ ደግሞ እንዴት እንደሚንቋችሁ አያችሁ ጋይስ። ቆይ የሆነ ቪዲዮ ያየሁት ደብደቦች ምናምን እያለ ማህይቦች አማርኛ እንኳን ያልፈቱ በደንብ እያለ ይሄ አባጨጓሪው ሲናገር ሰምታችሁታል ጋይስ? ስሙት። ቆይ እዚህ ጋር ስሙት። ትክክል እንደተለያዩ አድርጎ ነው ያወራውና ይሄ ነገር ውስጥ አንተ አለ ነው የሚባለውና እኔ ራሱ እሱን ለመለየት ነው የምኖረው። ስሙ ጋይስ ነው የምኖረው። እኔ ልንገርሽ አይደለም አዶናይ ማለት ቆይ አንዴ አዶናይ ማለት እንኳን እንደዚህ ፕራይቬት ጋይስ ይሄን አይደለም ማሪ ቅድም የላክሽልኝ ቅድም የላክሽልኝ የእንትኑ ላኪልኝማ የኔ ፍቅር የት አለ በእናታችሁ? ቆይ ጋይስ ቅድም የላከችልኝ ላሰማችሁ። አማርኛ የማይችሉ በጣም ዝም ብለው ያልተማሩ ምናምን እያለ ሲያወራ ነበር። ቪዲዮን ላኩልኝ። አዎ ተሰርባል። ማሬ ላኪልኝ፣ ስምዬ ላኪልኝ እሱን ቪዲዮ። አማርኛ የማይችሉ ምንም ደደቦች ምናምን አላችሁ እኮ ቅድም ሰማችሁት። ማሬ ቪዲዮን ላኩልኝ ፕሊዝ። ቤተሰብ አይ ላቭ ዩ ጋይስ። ቤተሰብ ላኩልኝ እሺ። እኔ ፍቅሮች ኬፕ እንዳትነሽ፣ ወደዚህ ኬፕ እንዳትነሽ። ኖ ዌይ ማኒ ኖ ዌይ። እኔ ፍቅር ኖ ቂቤ ነው የምቀባሽ። አይ ኖ በፍጹም እሺ። ቴንክ ዩ። እዚህ ጋር ስምትማ ጋይስ አይደለም ዛሬ ሌሊቱን ስላዳን ያደርጉት ሌሊቱን ይሁንማ። የአባጨጓሬው ጋይስ አባጨጓሬው እንዴት እንደሰደባችሁ ባለጌ። እሱም ሰው ነው፣ ሰው ይነቃል እኮ። ይህ ማሪ ስሚ እኮ ሌሊቱን ስላዳን ያደርጉት ሌሊቱን ስትሰደብ ነበር። በምን ምክንያት? እነሱ በሚያወሩት ወይ ንግግር አይችሉ፣ ወይ አማርኛ አይችሉ፣ ወይ አልሰጥ። ወይኔ ጉዴ! ቢራቢሮቹ ነው እንደዚህ ያለው ጋይስ። ወይም ንግግር አይችሉ፣ ወይ አማርኛ አይችሉ ማለት በጣም ባለጌ ሰው ነው። ጌታ እንዴት ነው እናንተን እንደዚህ የሚንቃችሁ? እንዴት ነው አማርኛ የማይችሉት ምናምን የሚለው? አማርኛ ስለምትችሉ አይደል እንደ ሚዲያ ላይ መታችሁ የምታወሩት ጋይስ? እንዴት እንደሚል አያችሁ። የአረብ ሀገር ልጆች ስለሆናችሁ እንደዚህ ንቋችሁ የሚያወራው። መጀመሪያ እናንተ ማስከበር ያለባችሁ እንደነዚህ አይነት ጥንዛታሞችን ነበረ። አያችሁ አይደለ እንዴት እንደናቃችሁ ስሙ ጋይስ። እኔ እኮ ቅድም ሰምቼ ወይ አልተማሩ ምንም እውቀት የሌላችሁ ጋይስ፣ ወይ አልተማሩ አሏችሁ። ወይኔ አያችሁ፣ እኔ ነበርኩ መከታችሁ ለእናንተ። ወይኔ ክፍታፊ አባጨጓሬ በጥፊ ነበር ማለት ሰዎች እየገቡ እየለፈለፉ ልጅቷን ሲያሰድቧት ነበር። ይሄ ልክ አንተ ክፍታፍ ጋይስ፣ እናንተ ቢራቢሮ ፋሚሊ እንደዚህ ሰድባችኋል። ያልተማሩ አማርኛ የማይችሉ አላለም በኢየሱስ ክርስቶስም። ይሄ ክፍታፍ ጋይስ ይቅርታል ስድ አንዴ ማለት የዛን ቀን ብላክ የገባ ቀን እዛ እሱን አይችልም። እንደውም የገባው ማለት እሷን የሚያሰድቡ አይደለም። ዛሬ ሌሊቱን ስላዳን ያለ በነገራችን ላይ ማሪ እዚህ ጋር ሳይ የምትሉት እናንተን እኮ ነው። ማሪ እናንተን እኮ ነው። ደደቦች ያልተማራችሁ ፋራ ምናምን የሚላችሁ እኮ እናንተ ነው። እኔን እኮ አይደለም። የኔ ማር እኔማ አማርኛውን ቅልጥፍጥፍ አድርጌ ነው የምናገረው። ውጭ አይ ሌሊቱን ስትሰደብ ነበር። በምን ምክንያት? እነሱ በሚያወሩት ወይ ንግግር አይችሉ፣ ወይ አማርኛ አይችሉ፣ ወይ አልሰለጠኑ፣ ወይ አልተማሩ። ወይኔ ያልሰለጠኑ አላለም አላለም ትላለች። ወይኔ ጉዴ! ፈለግ ከደጋፊ የመስማት ያናዳል። እየገቡ እየለፈለፉ ልጅቷን ሲያሰድቧት ነበር። ይሄ ልክ አይደል?
እሷን የሚያሰድቡ አይደለም። ዛሬ ሌሊቱን ስላዳን ያደርጉት ሌሊቱን ስትሰደብ ነበር። በምን ምክንያት? እነሱ በሚያወሩት ወይ ንግግር አይችሉ፣ ወይ አማርኛ አይችሉ፣ ወይ አልሰለጠኑ፣ ወይ አልተማሩ። ምን ማለት ነው አልሰለጠኑ ማለት? ስለሰለጠኑ ማን የሚደግፏት እንዴ? ጨምላቃ ሰሮች ልጅ እንዳትመጣብኝ እዚህ ጋር ቡርቴ የመጣች ግን ከአንቺ ጋር የምጣለው ደነዝ ነው። በጣም ባለጌ። እናንተ ቪዲዮ ፖስት ሲያደርግ ገብታችሁ ጫርጋችሁ ስለሙት ጋይስ ቅጥቅጥ አርጉት። እንዴት ነው እናንተን አልሰለጠናችሁ የሚላችሁ? ባለጌ ንቀቱ። እሱ አሜሪካ ስለኖረ ነው ጋይስ እናንተን የሚንቃችሁ። ወይ አልሰለጥኑ፣ ወይ አማርኛ አይችሉ፣ ወይ ንግግር አይችሉ ይላል። ንቀቱ። ይሄ ባለጌ። ድሮም ተናግሬያለሁ እኔ ለልጆቹ አባት ያልሆነ ሰው ለሰው አባት አይሆንም ብዬ አፌ ሞልቼ የተናገርኩት። ገለባ ገለባ ነክ አፈን ሞልተ ማትናገርም እንደዚህ ማትንቃቸውም። ምንም ቢሆን እኔ የአረብ ሀገር ውሃ ጠጥቻለሁ። ማነው ያ ብላክ ስታር ሚልት ነው ያጤንዚዛ የኔ ፍቅር ያ አባጨጓሬ ብዙ አባጨጓሬ ፊቱ ላይ ያለበት አወቅሽው? ቆሻሻ ነው። እውነት ነው የኔ መሪ ምን ኮመንት ውስጥ ጋር ገብተሽ ቆሻሻ በይው ጭምላቃ በላችሁ ጻፉበት። እሺ ጋይስ እንዳትለቁት እሺ። ባለጌ ጭራሽ ሚዲያ ላይ እየገባ እኔ እኮ የሚያናደኝ እኮ ምን እንደሆነ ታውቃላችሁ? ለምንድነው ገስት ላይ እየገባ የሚያወራው? ውክልና አልተሰጠው፣ ተናገርልን አልተባለ። እኛስ ሚዲያ ላይ ዩቱብ ሰሪዎች ስለሆኑ ነው ጋይስ። በልልን ብለውታል፣ እሷም እሱም ብለውታል። አላሉትም ጋይስ አላሉትም። መቶ ቃል አቀባይ ነኝ አለ፣ ማይክ ያዥ ነኝ አለ ጋይስ። መቶ እናንተ ንቀቱ ደግሞ ቢለያዩ ምንም ችግር የለም ምናምን። እናንተ ልባችሁን ቀጠል ያደረገው እኮ ነው። ስራ ላይ ሆናችሁ በሙቀቱ በምኑ ይሄ ክፉ ነው ጋይስ፣ ክፉ ክፉ። ድሮም ፂም የበዛበት ሰው ጤና የለውም ጋይስ። በጣም ነው የሚገርመው። እንዳትለቁት ባለጌ፣ እንዳትለቁት። ያ ቆይ ውክልና ተሰጥቶታል፣ ኃላፊነት ተሰጥቶታል። ቤተሰብ ኃላፊነት ማሰጥቶታል እንዴ? እስኪ እንስማው። ባለጌ እስኪ እንስማው ጋይስ። ምናምን የሚያሰድቡ አይደለም። ዛሬ ሌሊቱን ስላዳን ያደርጉት ሌሊቱን ስትሰደብ ነበር። በምን ምክንያት? እነሱ በሚያወሩት ወይ ንግግር አይችሉ፣ ወይ አማርኛ አይችሉ፣ ወይ አልሰለጠኑ፣ ወይ አልተማሩ። ጋይስ አያችሁ አይደለ? ንቀቱ። ወይ አልሰለጠኑ፣ ወይ አልተማሩ። እህቶች፣ የአረብ ሀገረቶች እንደዚህ ትናቅብኛላችሁ። ይሄም ሰው እሱ የተማረው ምን አባቱ አደረገ ጋይስ? ከእናንተ ጋር እኩል ነው ሶሻል ሚዲያ ላይ ያለው። ተምሮ አልተማረም እኮ ጋይስ። የተማረ ሰው እኮ ቢሮ ነው የሚቀመጠው ጋይስ። ቤተሰቦች የተማረ ሰው ቢሮ አይደል የሚቀመጠው? ኦፊስ አይደል የሚቀመጠው? ምን ይሰራል? ወር እስከ ወር መኪና ላይ ታዲያ ኬፋ በቅዱስ ገብርኤል በሚካኤል ልጄሽ አለው። ልጄ ቂቤ ነው መቃባሽ፣ ቂቤ ነው መለቀልቅሽ። ነጋ እንደቆም ከሳ ቪዲዮ ላይ እንዳትለቁት እንዴ! ወይ ያልተማሩ ወይ ንግግር አያውቁ። በጣም ነው የሚገርመው። ቡርቴ እዚህ እንዳትመጣ ደረሽን። ከአንቺ የዋሰ ቆሻሻ አለ ወይ? ማ ቆሻሻ አይደለም። ጽድት ያልኩኝ ጽድት ያልኩኝ የኔ ማር እያየሽን ቅቤ ተቀብቼ ራሱ እንዴት እንደማንጸባርቅ የኔ ማር ኬፋ እንኳን ቅቤ ስርዓት ይዘገንዳታል ጋይስ። አጠገቧ እንዳልደርስ ሊጠብቀን እንዳትለቁት እስኪ። የሚያሰድቡ አይደለም። ዛሬ ሌሊቱን ስላዳን ያደርጉት ሌሊቱን ስትሰደብ ነበር። በምን ምክንያት? እነሱ በሚያወሩት ወይ ንግግር አይችሉ፣ ወይ አማርኛ አይችሉ፣ ወይ አልሰለጠኑ፣ ወይ አልተማሩ። ምንም እውቀት የሌላቸው ሰዎች እየገቡ እየለፈለፉ ልጅቷን ሲያሰድቧት ነበሩት። ይሄ ልክ አይደለም። እሷን የሚያሰድቡ አይደለም። ዛሬ ሌሊቱን ስላዳን ያደርጉት ሌሊቱን ስትሰደብ ነበር። በምን ምክንያት? እነሱ በሚያወሩት ወይ ንግግር አይችሉ፣ ወይ አማርኛ አይችሉ፣ ወይ አልሰለጠኑ፣ ወይ አልተማሩ። ምንም እውቀት የሌላቸው ሰዎች እየገቡ እየለፈለፉ ልጅቷን ሲያሰድቧት ነበሩት። ይሄ ልክ አይደለም። አማርኛችሁ ላይ ሌሊቱን ስላዳን ያደርጉት ሌሊቱን ስትሰደብ ነበር። በምን ምክንያት? እነሱ በሚያወሩት ወይ ንግግር አይችሉ፣ ወይ አማርኛ አይችሉ፣ ወይ አልሰለጠኑ፣ ወይ አልተማሩ። ምንም እውቀት የሌላቸው ሰዎች እየገቡ እየለፈለፉ ልጅቷን ሲያሰድቧት ነበር። ይሄ ልክ አይደለም። ይቅርታ አንዴ ማለት የዛን ቀን ብላክ የገባ ቀን አንዷ ሰደበችው። ቪዲዮ ላኪልኝ እስኪ ማሬ። እኔ እኮ ዩቱብ ላይ ሆኜ ነው መች ሰማሁኝ ሁሉ ጉድ። እስኪ ቪዲዮ ላኪልኝ የኔ ፍቅር። እንደውም የገባው ማለት ብዙ ሰው በአዶናይ በኩል እና በጃ በኩል እስኪ ማሬ ከለቀቀችው እሷ ጋር ልገዋል። እስኪ ኢንቴንሽኑን ያውቁታል። የፖሰቱትም ተዘጋጅተው ተነጋግረው